አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። የፈትያ የህይወት ጉዞዎች በእውነተኛ ታሪክ ላይ የተመሰረተ ቀጣይን ክፍል እናያለን። ይሄ ስሜት እቤቱ ድረስ ተከትሎ በመሄድ ፈትያን መርሳት እስከማይችል ድረስ ይመላለስበት ያዘ። ሙስጠፋ አዑዙ ቢላሂ ሚነ ሸይጧን ረጂም፣ ምን አይነት ወስዋሽ ሰይጣን ነው ዛሬ ደግሞ የተጠናወተኝ? አዑዙ ቢላ እያለ የተቆራኘውን ሰይጣን ለማባረር ኡዱ በማድረግ 2 ረካ ሰግዶ ቁርአን በማንሳት የተወሰነ ደቂቃዎችን ከቀራ በኋላ ወደ መኝታው ሲያመራ ወደዛው ወደ ነበረበት ተመልሷል። አእምሮው የፈትያን ምስል በኢስላማዊ አለባበስ ይስል ጀመር። ይሄ ስሜት ለብዙ ጊዜ አብሮት በመቆየት የተነሳ ሀናን የት ነው ማገኛት? የት ሰፈር ልጅ ነች? ምንድን ነው የምትሰራው? ተማሪ ወይስ ባለትዳር? ደሞ እኮ ለእኔ የምትሆን ሴት አይነት አይደለችም። አለባበሷ ራሱ የአንድ ሙስሊም ሴት አለባበስ አይደለም። መሰል ጥያቄዎቹን በአእምሮ እየተመላለሱ ፈትያን የት እንደሚያገኛት ሳያስብ አንድ ቀን በከተማ ውስጥ መኪናውን በዝግታ ሲያሽከረክር ከአንድ ጭፈራ ቤት በር ላይ ፈትያ ቁሞ ያያታል። ሙስጠፋ ባየው ነገር እጅግ እየደነገጠ እኔ አላምንም፣ እዚህ ህይወት ውስጥ ነው ያለችው እያለ ፈትያን ሳታየው መኪናውን በዝግታ እያሽከረከረ ከአንድ መናፈሻ ውስጥ አቁሞ ወደ ፈትያ በመሄድ የምትሰራውንና ያለችበትን ሁኔታ ሳያጣራ የፈራው እውን ሆኖ የበለጠ አስደነገጠው። ለምን እዚህ አጸያፊ ህይወት ውስጥ እንዴት ልትገባ ቻለች? ሙስጠፋ በፈትያ ህይወት እያዘነ ወደ መኪናው ተመልሶ ከመኪናው ውስጥ ለረጅም ደቂቃ የተለያየ ሀሳቦችና ጥያቄዎችን ከራሱ ጋር ሲሟገት ቆይቷል። መኪናውን በማስነሳት ወደ ቤቱ በመሄድ ፈትያ ከዚህ ህይወት ለማውጣት ምን ማድረግ እንዳለበት እያሰበ መቼም ወደዚህ ህይወት ውስጥ ወዳና ፈልጋ አትገባም። የሆነ ነገር ያጋጥማት ነገር ቢኖር እንጂ። ግን ምንስ ነገር ቢያጋጥማት እንደዚህ ህይወት ውስጥ ትገባለች? ሌሎቹም ስንት ምርጫቸው እያለ እሷማ ወዳና ፈቅዳ ነው የሚሆነው። አንዳንዴ እኮ ቅብጠት የሚባለው ነገር እጅግ አስቸጋሪ ነው። የምታረገውን ነገር እንኳን አታውቅም። በተለይ መጥፎ ጓደኛ አብሮ ከሆነ እጅግ ከባድ ነው። ስንት የሀብታም ልጅ መዝናናት በሚሉት ሰበብ የአይነታ ክለብ ከአዝማሪዎች ጋር አስረሽ ምቾት እያሉ የጭፈራ ቤት በአልኮል ራሳቸውን እያደነዘዙ በሰካር መንፈስ ሲቀብጡ በመጥፎ ጓደኞች ተጠልፈው ምንም ሳይቸግራቸው የዚህ ህይወት ሰለባ የሆኑ ስንትና ስንት ናቸው። ቤት የቆጠራቸው እንጂ የዩኒቨርሲቲ ተማሪዎች ሳይቀሩ ቤተሰብን ስንትና ስንት ደክሞ አስተምሯቸው እነሱን ለውጤት ሲጠብቁ ስንት የክፍለ ሀገር ተማሪዎች በጫትና በሸሻ በከተማ አፍጮሌ ዱርዬዎች ተጠልፈው የዚህ ህይወት ሰለባ በመሆናቸው የቤተሰብ ተስፋ ድካም በዜሮ ያባዙ ስንት ናቸው። ያለንበትን እንኳ ሳይታወቅ የዝሙት ጎርፍ ወስዷቸው የውሃ ሽታ ሆነው የቀሩ ስንት እና ስንት ተማሪዎች አሉ። እሷም ከእነዚህ ውስጥ አንዷ ልኮን ትችላለች። ማን ያውቃል? ብቻ ማንም ይሁን ማንም ከዚህ ህይወት መውጣት አለበት። አንድ ሙስሊም ሴት በዚህ ህይወት ውስጥ እያለች ዝም ብዬ የማይበት እምነቴ ሆነ ህሊናዬ አይፈቅድልኝም። ደግሞ እኮ የሚገርመው ልቤ የምትሰራውን እንኳን አያውቅም። ምን አይነት ጥላቻል አለማሳደሩ ይገርማል። ግን እንዴት ነው ከዚህ ህይወት ለማውጣት የምችለው? በምን አይነትስ ቃል ነው የምትረዳኝ? እያለ ብዙ መላዎችንና መፍትሄዎችን እየደረደረ ከሱ ጋር ያወራ ጀመር። ሙስጠፋ ጊዜዎችን ሳያባክን ፈትያን እንዴት ማናገር እንደሚችል ሲያወጣ ሲያወርድ ባልጠበቀው ሰዓት እንደተለመደው ፈትያ ከጓደኛዋ ጋር ከሙስጠፋ ሱቅ መጣች። ፈትያ ከባለፈው አለባበሷ የተሻለ አለባበስ ለብሳለች። ሙስጠፋ ባለፈው በቅንነት የመከራትን ምክር በመስማት ቢያንስ ወደ ሱቅ ስትሄድ እንኳን የተሻለ ልብስ እንዲለብስ አድርጓታል።
ሙስጠፋ በፈትያ መምጣት በውስጡ ያለውን ሀዘን በፈገግታ ለመደበቅ እየሞከረ በፈትያ የተሻለ አለባበስ ምክሩን በመጠኑም ቢሆን እንደተቀበለችው ሲረዳ ወደፊት የማደርገውን እንቅስቃሴ ብርታት ስጠው። ፈትያ ጓደኛዋን የሚፈልጉትን ዘመናዊ የቤት ውስጥ ፒጃማዎች ሲመርጡ ሙስጠፋ ምክሬን በመጠኑም ቢሆን ስለተገበርሽው አመሰግናለሁ። ቢሆንም ግን ገና ብዙ የሚቀሩሽ በሂደት የምታስተካከያቸው ብዙ ነገሮች አሉ። በእርግጠኛ ነኝ ሁሉንም ታስተካከያቸዋለሽ። እስልምና ምን ያህል እንዳከበረሽ ሳታውቂ አንቺም እምነትሽን የሚያዘውን በመተግበር ለእምነትሽ ያለሽን ክብር እንደምታሳይ ባለሙሉ ተስፋ ነኝ እያለ ስለሷ ምንም እንደማያውቅ ሆኖ የምክር አገልግሎት በማስተላለፍ የበለጠ መገናኘት እንደሚፈልግ ነገራት። የስልክ አድራሿን ተቀብሎ ፈትያ የሰጠችውን ምስጋና ለነገው ተስፋ ሰንቆ ተለያዩ። ሙስጠፋ ምንም ጊዜ ሳያባክን በማግስቱ ቀን ዕለት ጁምዓ ስለነበረ ስራ ስለማይገባ ከጁምዓ ሶላት መልስ ፈትያ ለማነጋገር ወስኗል። ብቻውን ላለመሄድ ጓደኛውን ለማስከተል ቢያስብም ፈትያ በነፃነት ለማነጋገር እና ሚስጥርን ለመጠበቅ ሲል ራሱን አሳምኖ ብቻውን ሊያገኛት ወደ ፈትያ በመደወል እንዲገናኙ ሲነግራት ፈትያ እንደ ሙስጠፋ ያሉ ሰዎች ጋር ቀርባ ስለማታውቅ እንደማንገራገር ብትልም ሙስጠፋ እንደምንም አሳምኖ ከአንድ ሰዎች ከማይበዙበት መናፈሻ እንደሚገናኙ ነገራት። መኪናውን አስነስቶ ወደ ተቀጣጠሩበት መናፈሻ ቀረቡ። ቀድሞ በመድረስ ፈትያን ይጠባበቃት ጀመር። ፈትያ የሙስጠፋን ቀጠሮ ጥያቄ ፈጥሮባት ለምንድን ነው? መቼም አላህን የሚፈራ ደግ ሰው ይመስላል። ለዝሙት አይፈልገኝም። አንድም እኮ የምሰራው ስራም አያውቅም። እንዴት ስለ ዝሙት ያወራል? ያው ስለ እስልምና አንዳንድ ነገሮችን ሊነግረኝና አለባበሴን እንዳስተካከል ሊመክረኝ ነው የሚሆነው። እኔም አለባበሴን በተሻለ መልኩ ጥሩ አድርጌ መልበሴን አለብኝ እያለች የተሻለ ነው የምትለውን ልብስ ፀጉሮቿንም በጥሩ ሁኔታ በመሸፈን ሙስጠፋ ከቀጠራት ቦታ ደረሰች። ሙስጠፋ በፈትያ ሁኔታ ያሰበው የተሳካ ያህል እየተሰማው ማሻአላህ ዛሬ በተሻለ ሁኔታ አለባበስሽ ተቀይሯል። ምን ይንጣልሽ? ቀዝቃዛ ወይስ ትኩስ ነገር? የሆነ ነገር ውሰጂ እያለ አስተናጋጁ ወደ እነሱ ሲጠጋ ለእኔ ጠቆር ያለ ማኪያቶ አድርግልኝ ሙስጠፋ ያዘዘውን ከአፉ እንደወጣ ፈትያም ለእኔም እንደዛው በማለት የሙስጠፋን ምርጫ ተጋራችው። ፈትያ ሙስጠፋን ለጥቂት ሰከንዶች በዝምታ ተውጦ ሙስጠፋ ከየት እንደሚጀምር ሲያስብ ፈትያ ለምን እንደቀጠራት ማሰብ ጀመረ። ሙስጠፋ ዝምታቸውን ለመስበር ስለ እስልምና ሙስሊም ሴቶች አንዳንድ ነገሮችን በማንሳት ወደ ጉዳዩ ለመግባት እየተደራደረ እሺ ሃናን ይህንን ያህል አንዳንድ ነገሮችን ከነገርኩሽ በደንብ መተዋወቅ ሳይኖርብን አይቀርምና የየት አካባቢ ልጅ ነሽ? የት ነው የምትኖሪው? ሙስጠፋ የማግቢያ ጥያቄዎች በማቅረብ ፈትያን የምመልስለትን ምላሾች ለመስማት ወንበሩን እንደማስተካከል አድርጎ ተመቻችቶ ፈትያ የክፍለ ሀገር ልጅ እንደሆነች ወደ ፒያሳ አካባቢ እንደምትኖር በፍርሃት በተቆራረጠ አነጋገር ነገረችው። እሺ ባለትዳር ነሽ? ፈትያ ራሷ እየነቀነቀች አይ አይደለሁም። ሙስጠፋ ጥያቄዎችን ማስተካከል ጀመረ። ኦኬ ምንድነው ምትሰሪው? ፈትያ የመደናገጥ ስሜት እየታየባት እንዳልሰማች በመሆን እንደግራ አደናግራ ልታልፍ ስትል ሙስጠፋ ጥያቄዎችን በመድገም የፈትያ ምላሽ ለመስማት ሲጠባበቅ ፈትያ ብዙም ይሄ ነው የሚባል ስራ የለኝም ከጓደኞቼ ጋር አንዳንድ ነገሮችን እንሰራለን በማለት ጥያቄውን በደፈና አለባብሳ ለማለፍ ሞከረች። ሙስጠፋ ከብዙ ዝምታና ማሰብ በኋላ ምን እንደምል አላውቅም። ብቻ ከዚህ በላይ ላስጨንቅሽም አልፈልግም። ግን አንቺ እንዳገኘሽ ካደረጉኝ ነገሮች አንዱ ስለሆነ አንቺን የደባበቅሽ ያለውን ሳልነግርሽ ማለፍ አልፈልግም። እንዲያውም ከዚህ ህይወት እያለ ፈትያ ያለችበትን ህይወት ሲነግራት ፈትያ
ያለችበትን ህይወት ሲነግራት ፈትያ እጅግ በመደናገጥ ከመቀመጫዋ ተነስታ ለመሄድ ስትሞክር ችግሮችሽን በመሸፋፈን አይደለም የሚፈታው፣ እውነት ተጋፍጦ ነው መፍትሄ በማምጣት እንጂ ከሰዎች ብትሸሽና ፈጣሪሽን ብትረሽ እንኳን ከህሊናሽ እንደማትሸሽ ልታውቂ ይገባል። ስለዚህ ቁጭ በይና እንነጋገር። ሙስጠፋ ነገሮችን ሳያካብድ በተረጋጋ ስሜት ፈትያን ያረጋጋት ጀመር። ፈትያ ባለችበት ህይወት ሁል ጊዜ ብታዝንም ዛሬ ግን የበለጠ አዝናለች። ሙስጠፋ እስከምትጠላ ድረስ ህፍረት ተሰምቷታል። በስራዋ ከፍተኛ ሀዘን እየተሰማት ወደ መቀመጫዋ እየተመለሰች አንተ እንዴት ልታውቅ ቻልክ እዚህ ህይወት ውስጥ መሆኔን? ፈትያ አይኖቿን እያርገበገበች ሙስጠፋን በሙሉ አይኗ ለማየት እየተሳናት ያለችበትን ህይወት እንዴት ሊያውቅ እንደቻለ ጠየቀችው። በእርግጥ ምንም የዘወትር ደንበኛ ባትሆኝም አልፎ አልፎ ወደ ሱቅ ብቅ ስትይ አንድ ቀን ሙስሊም መሆንሽንና እዚህ ህይወት ውስጥ ትሆኛለሽ ብዬ አስቤው አላውቅም ነበር። ትዝ የሚልሽ ከሆነ ሙስሊም መሆንሽን ነግረሽኝ እኔም አንዳንድ ምክሮችን ከሰጠሁሽ በኋላ በመጠኑም ቢሆን ስለ አንቺ እያሰብኩ ነበር። እናም ምንም እዚህ ህይወት ውስጥ መሆንሽን ባላውቅ እንኳን ከጓደኛሽ እስከ አለባበስሽ ሳስብ ህይወትሽ አደጋ ላይ እንዳለ ይሰማኝ ነበር። ስለ አንቺ ምንም ነገር እንዳልጠይቅሽ እንዳልጠይቅ የማውቀው ሰው ስላልነበር አንቺ ድጋሜ ከሱቅ እስከመጣሽበት ቀን ድረስ የት እንደማገኘሽ እያሰብኩ ቆይቻለሁ። እናም አንድ ቀን ምሽት አካባቢ ላይ በዝግታ እያሽከረከርኩ እያለሁ ከአንድ ጭፈራ ቤት በር ላይ ቆመሽ ሳይሽ የገዛ አይኔ ማመን እስከማልችል ድረስ ተጠራጠርኩት አለ። አይደለ ያላሰብሽውን ሰው ያላሰብሽው ቦታ ስታዪው እንደምትጠራጠሪው አይነት። እናም ጥርጣሬዬን ለማረጋገጥ ብዙ ጊዜ ሳይወስድብኝ እዚህ ህይወት ውስጥ እንዳለሽ አወቅኩኝ። ካወቅኩ ጀምሮ ያለሁበት ሀሳብ ጭንቀት መግለጽ ግን አልችልም። ሙስጠፋ በትካዜ እንጂ ተመርኩዞ መሬቱን እያየ ጸጥ አለ። ፈትያ የጸጥታውን ተጋሪ ብትሆንም ሙስጠፋ በጣም እንዲያዘነባት ስታይ ይቅርታ፣ ከዚህ በላይ ከኔ ጋር መታየት የለብህም። አንተ የተከበርክና ታዋቂ ሰው ነህ። እኔ ደግሞ አንተ ያየኸኝን ርካሽ ከርካሽ ቦታ ውዬ የማድር ነኝ። እናም ስምህ እንዳላጠፋው እባክህ ፍቀድልኝ ልሂድ። ከዚህ አንተ ጋር የመቀመጥ ሞራን የለኝም። ፈትያ የእንባዎቹን ዘለላ በእጆቿ እየጠረገች ድጋሜ ለመነሳት ስትሞክር ርካሽ ቦታዎች መሆናቸውን ካመሽ ለምን ውድ ወደ ሆነው ቦታዎች አትሄጅ? ሙስጠፋ ሳያስበው በቁጣ ድምፁ ጮክ ብሎ አነጋገረ። ሲናገር ፈትያ እልህ ቁጭት እየተናነቃት ስሜቱን ብትከተልበት አነጋገሩ ወደ ቦታው ውድ ቦታዎች ነው ያልከው? ውድ ቦታ ለመገኘት እኮ ውድ ሰዎች ያስፈልጋል አለችው። እኔ ደግሞ እነዛ ውድ ሰዎች ተነጥቄያለሁ። ማንንም አስታዋሽ የሌላት ምስኪን መቼ ወደ ውድ ቦታ ትገኛለች? የምታውቀው በተለያየ መንገድ እኔና እጣ ፈንታዬ ደርሷቸው ወላጆቻችንን በሞት የተነጠቁ የተለያዩ መንገድ ይሁን እንጂ ሁሉም ስቃይ ላይ ያሉት እናንተ በውድ ቦታ ያላችሁ እናንተ መሰሎቻችሁ ርካሽ ቦታ ስታገኙ እንጂ የሚሰማችሁ ወደዚህ ቦታ እንድንሄድ ምንም የማታደርጉት አስተዋጽኦ የለም አለችው። ለማንኛውም ስለተከታተላችሁ በጣም አድርጌ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በጣም ደስ የሚል ትረካ ነው። ሀባይ በገልቢ ወዳችኋለሁ። ቻው